እግዚአብሔር ትልቅ ነው። አሜን። ለእግዚአብሔር ያለ ማንም የለም። አሜን። ይሽሩን ሆይ በሰማያት ላይ ረዳት በደመናት ላይ በታላቅነት እንደሚሄድ እንደ አምላክ እንደ እግዚአብሔር ያለ ማንም የለም። አሜን። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ እናመሰግናለን። አሜን። እንዳንተ ያለ ማንም የለም። በሰማይ ቢሆን በምድር ቢሆን የለም። አሜን። ወዳጅ ወንድም እህት አባት እናት እንዳንተ አይሆንም ለዘላለም። እግዚአብሔር ሆይ ትናንትናም ዛሬም እስከ ለዘላለም ያ የሆንክ የማትሻር የማትቀየር አቻ የሌለ ንጉሥ እግዚአብሔር ሆይ አንተ ያሁን እናመሰግናለን። አሜን። ልጆችን በታላቅ ድል የምትመራ አንተን እናመሰግናለን። አሜን። አትቀየርም አንተ። አሜን። ክብር ላንተ ይሁን። አሜን። ስምህ ለዘላለም ይባረክ። አሜን። እግዚአብሔር ሆይ ዛሬም በፊት የሆነን ካንተ እንሰማ ቀርበናል። ተናግረን አሜን። እንወድሃለን። ድምፅህን ላክ። አሜን። እኔን ባሪያን እርዳኝ። አሜን። ሁሉ ለክብር ይሁን አሜን። በኢየሱስ ስም አሜን። አሜን። ክብር ለጌታ ይሁን። አሜን። እኔ ጋር መንፈስ ቅዱስ ትንቢታዊ መልእክት ነው የሰጠኝ። ያንን መልእክት አስተላልፋለሁ። ገላትያ መጽሐፍ ምዕራፍ 3ን ከቁጥር 1 ጀምሮ ሁላችንም ማየት እንችላለን። ወደ ገላትያ ሰዎች የጳውሎስ መልእክት ሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ላይ ከቁጥር 1 ጀምሮ እንደዚህ ይላል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ትቀበላላችሁ። እንዲህን መስማት እንዲህን የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ሥራ ነው ወይስ ከእምነት ጋር በሆነ መስማት ያለ ወደ ታች እናገራል። ኢየሱስ ጌታ። መንፈስ ቅዱስ እንደዚህ የሚል ድምፅ ሰጥቶኛል። የቁልቁለት ጉዞ ያበቃል በላችኋል። አሜን። ስከጎን ያለው ሰው የቁልቁለት ጉዞ ያበቃል በለው ማለት ነው። አሜን። ያበቃል። አሜን። ኢየሱስ ጌታ። ከልባችሁ በሉ የቁልቁለት ጉዞ ያበቃል በሉ። የቁልቁለት ጉዞ ያበቃል። አሜን። ኢየሱስ ጌታ። አሜን። የኢትዮጵያ ቤተክርስቲያን ወደ ቁልቁለት የተጓዘች ነው ባልታወቀ ሁኔታ በማይሰማ ድምፅ። የቁልቁለት ጉዞ ግን ለኢትዮጵያ ቤተክርስቲያን ያበቃታል። አሜን። ኢየሱስ ጌታ። አሜን። ምንድነው ብዬ በጣም ይሄን ድምፅ ከሰማሁ በኋላ ተጨንቄ ጸልያለሁ። የሰው ልጅ ከተፈጠረ ጊዜ ጀምሮ የቁልቁለት ጉዞ ነው ላይ ያለው። ከዛስ ኢየሱስ መጣ። ኢየሱስ ሰዎችን ይዞ እኔን እናንተን ይዞ ወደ መስቀል ከፍታ አወጣን። ወደ ማይጠበቅ ወደ ልዩ ከፍታ ያወጣን። ነገር ግን ከመስቀል ተንሸራተትንም አሁን እየወረድን። ኢየሱስ ጌታ። አሜን። በገንዘብ ወደማይመዘን ከፍታ ነው እግዚአብሔር ያወጣ። አዳም በሰራው ምክንያት ሁሉም ኃጢአትን ሰርቷል። የእግዚአብሔር ክብር ጎድሏል አይደለም? ከእግዚአብሔር ክብር መጉደል የተነሳ ሰው ልጆች በኑራቸው፣ በመንፈሳዊ ሕይወታቸው፣ በአስተሳሰባቸው፣ በባህሪያቸው፣ በድርጊታቸው ቁልቁለት እየወረዱ መጡ። እግዚአብሔር ግን ሰውን ከወደቀበት ከሚወድቅበት ቁልቁለት ሊያነሳ ካዘቅት ሊያወጣ ልጁን ላከ። ልጁ ኢየሱስ መምጣት እኛን ከወደቀበት ለማንሳት። ለምንድን ነው በፈቃደኝነት ወደ ቁልቁለት የምንሄደው? በጸሎት ሕይወት በእግዚአብሔር ቃል እውነት በመኖር በተቀደሰ በቅድስና ሕይወት ለመኖር በፍቅር ሕይወት ለመኖር ወደሚሻለውና ወደሚበልጠው የእግዚአብሔር ቃል እውነት ለመራመድ የቁልቁለት ጉዞ አያዋጣም። ምክንያቱም እኛን ይዞ ወደ ከፍታ ወጥቷል። እንደዚህ ለቆላስይስ መጽሐፍ ላይ ሞታችኋልና ሕይወታችሁ ከክርስቶስ ጋር ተሰውሯልና ይላል። የት? በአብ ቀኝ ተሰውረናል። ከዛ ከፍታ ላይ የሚያወጣን ጉዳይ ምንድነው? ዛሬ እግዚአብሔር ያበቃል። አሜን። ኢየሱስ ጌታ። ብዙ ሰዎች በኑሮ ሁኔታ ሰዎች የሚያወሩትን በመስማት ሰዎች የሚያደርጉትን ባህሪ በማየት የአንዳንድ ሁኔታዎችን በማየት ራሳቸውን ወደ ቁልቁለት እያዘገሙ ይሄዳል። ነገር ግን የእግዚአብሔር አጀንዳ በሰው ሕይወት ውስጥ ምንድነው ብትሉት ወደ ከፍታ ማውጣት ነው፣ መውጣት ነው። ኢየሱስ ክርስቶስ ለዚህ ነው በመስቀል ላይ የወጣው። መስቀል የመርገም ምልክት ቢሆንም ለኛ ለአሕዛቦች የከፍታ ምልክት ነው። እኛ አሕዛብ ነን፣ ምንም የሚያገባን የማይመለከተን ሰዎች ነን።
ግን ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ያ ስልጣን ሰጠን ነው መስቀል ላይ ወጣው። የመስቀልን ጉዞ ከሰዎች ህይወት ውስጥ ያወጣው ጉዳይ። ለዚህ ነው ሐዋርያ ጳውሎስ ለገላትያ ሰዎች ማነው አሲም የዘራባችሁ? ክርስቶስ ኢየሱስ እንደተሰቀለ ኢየሱስ ክርስቶስ እንደተሰቀለ ሆኖ ታስሮ አልነበርንም? ዋይ ኢየሱስ እንደተሰቀለ ሰዎች እንዲረሱ ያደረገው ክርስትና ሃይማኖት ያደረገው ጉዳይ ምንድነው? ዛሬ የቁልቁለት ጉዞ ያበቃል። አሜን። ኢየሱስ ጌታ። አሜን። አንዳንድ ነገሮችን እነግራችኋለሁ። ሰዎች የቁልቁለት ጉዞ እንዲጀምሩ የሚያደርጉበት የመጀመሪያው ነገር የመጀመሪያው ጠላት የሚጠቀምባቸው መሳሪያ ልንገራችሁ። የመጀመሪያው መዳናቸውን ያስረሳል። ኢየሱስ ጌታ። መዳናቸውን ነው የሚያስረሳው። የክርስቶስ ወገን መሆናቸውን ያስረሳል አስቀድሞ። ከዛ በኋላ መዳናቸውን ካስረሳ በኋላ ሰዎች ቆሞ ማጉረምረም ይጀምራሉ። እግዚአብሔር ረሳኝ እኮ ጌታን ማመኔ ማገልገሌ መከተለ እንዲሁ ባዶ ነው ብሎ ማሰብ እንዲጀምሩ ይፈልጋል። ኢየሱስ ጌታ። ለዚህ ነው ሐዋርያ ጳውሎስ ለኤፌሶን ሰዎች ሲናገር የመዳን ራስ ቁር አድርጉ። የመዳን ራስ ቁርን ሰው ካላደረገ ሁልጊዜ በአእምሯችን መዳናችን ብርቅ ካልሆነብን ያከባድ ነገር ነው። ጠላት አውቆ መዳናችን ያስረሳል። ሁለተኛው ነገር የሰማዩን ትተን የምድሩን እንድናስብ ያደርጋል። ኢየሱስ ጌታ። የምድሩ የምንከተልበት ነው። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላ ሁሉ ይሆናል ይከተላችኋል፣ ይጨመርላችኋል። ካልሆነስ እናንተ ያን የምትፈልጉ ከሆነ አሕዛብም ያን ይፈልጋል። አሕዛብ የሚፈልገውን ጉዳይ እንዳትፈልጉ ያለ ለዛ ቁልቁለት ሰዎች እንዲጓዙ ያደረገው ነገር 100% የእግዚአብሔርን ትሮፍ አድርገው ወይም በሆነ ሲዝን ላይ ያነሳሉ። አንድ ቦታ ላይ እንዳስቀምጡት ዕቃ ከዚህ ላይ እሁድ ሲሆን ያነሳሉ። ከሰኞ እስከ ቅዳሜ ወር ከሰኞ እስከ ዓርብ ባለው ውስጥ ፎርጌት አድርጉታል። የምድሩን ብቻ እንዲያስቡ ማድረግ ያ ነው ቁልቁለት ጉዞ። ዛሬ ነግራችኋል። የምድሩን ብቻ ማሰብ ሰዎችን ቁልቁለት ውስጥ ይገታቸዋል። ገላትያ መጽሐፍ ምዕራፍ 2 ከቁጥር 20 ላይ ሐዋርያ ጳውሎስ የተናገረው ጉዳይ አለ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበራል። ክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የሚኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው። ኢየሱስ ጌታ። ሃሌሉያ። ክርስቲያን ሆኖ ስዋሽ የማይደብረው ሆኖ ስዋሽ የማይሰማው ሆኖ ቁልቁለት የተጓዘ ነው ማለት ነው። ስሰርቅ የማይሰማው ሆኖ ሲያጠፋ የማይሰማው ሆኖ ቁልቁለት የተጓዘ። እግዚአብሔር ግን ልጆቹ ከክርስቶስ ኢየሱስ ጋር የተቀመጥንበት ትልቁ ከፍታ በሰማያዊ ስፍራ መንፈሳዊ በረከት ውስጥ የተቀመጥንበት እዛ ውስጥ እንድንሆን ነው። ያ የእግዚአብሔር ሐሳብ ነው። ኢየሱስ ጌታ። ግን ሰዎች ከዛ ከፍታ ወርዶ ከሰዎች ተርታ አንዳንዱ ስለ ሀብት ሲያወሩ፣ ስለ መኪና ሲያወሩ፣ ስለ ህንፃ ሲያወሩ፣ ስለ ወደ ጉዳይ ሲያወሩ ቶታሊ ከመንፈሳዊ ህይወት ወጥተው ወደዛ እንዲሄዱ የጠላት አጀንዳ ነው። እግዚአብሔር ግን የቁልቁለት ጉዞ ያበቃል አለኝ። ኢየሱስ ጌታ ነው። እስቲ ለኔ ቁልቁለት ጉዞ ያበቃል በሉ። ለኔ ቁልቁለት ጉዞ ያበቃል። ኢየሱስ ጌታ። ይሄንን የምነግራችሁ ፓኬጅ ነው። መንፈሳዊ ህይወታችሁ፣ ምድራዊ ህይወታችሁ ቁልቁለት ከዚህ በኋላ አይጓዝ። አሜን። ምድራዊ ህይወት ጭምር ቁልቁለት እንዲጓዝ ያደረገው የእግዚአብሔርን ጉዳይ ማስቀደም ሰዎች እንዳይፈልጉ ጠላት አስቀድሞ ምድርን እንዲፈልጉ ነው ያደረጋቸው። ምድርን አትፈልጓት፣ እግዚአብሔርን ፈልጉ። እርሱ ይገኝላቸዋል። እርሱ የተገኘ ጊዜ የምድሩ ወዶ አይደለም የሚመጣው። ከዚህ ቀን ጀምሮ በማይታይ ሁኔታ እግዚአብሔር እናንተን ሳትለፉ ነገራችሁን ወደ እናንተ ያመጣል። የሰራዊት ጌታ እግዚአብሔር ወደ ላይ እናንተን ያወጣቸዋል። እሱን በፈለጋችሁ ቁጥር። ኢየሱስ ጌታ። ክብር ለኢየሱስ ይሁን። በፍጹም ልብ ካሻችሁ ታገኙኛላችሁ ያለው ጌታ ምድራዊ ነገር እንዲፈልጉ ያደርጋል። ኢየሱስ ጌታ። ሶስተኛው ነገር ሰዎች ወደ ቁልቁለት እንዲወርዱ ያደረገው ጉዳይ የእግዚአብሔር ቃል የህይወት መመሪያ ሆኖ ሳለ የእግዚአብሔርን ቃል ወደ ጎን ትቶ በዓለም ላይ ያለውን ባህልን፣ ኑሮን፣ ካስተምን፣ ኮሚኒቲን መሰረት አድርጎ ሰዎች ስለተንቀሳቀሱ ስብከት አይደለም እነግራቸው። ጌታ በሚያውቀው የጌታ መንፈስ ነው እየነገረኝ ያለው። አሁን just now I'm here now ተዘጋጅ አይደለም። ሰዎች ወደ ባህል መቀላቀል ጀመሩ። ለምን መሰላችሁ? የክርስቶስ ወገን መሆን እንደሚጠቅም ስላልገባቸው ወደ ባህላቸው መሰወር ጀመሩ። ወደ ኮሚኒቲ መሰወር ጀመሩ። ወንጌልን ለመናገር አቅም እስኪያጡ ድረስ የቁልቁለት ጉዞ ቤተክርስቲያን የክርስቶስን መንግስት ከመስራት ትታ ስለ ባህል ጉዳይ
ስለ ህንፃ ጉዳይ ስለሆነ ጉዳይ ኮሚኒቲ ውስጥ መቀላቀል ጀመረች። የዛን ጊዜ የመጥፋት ጉዳይ ኢየሱስ ጌታ። ቤተክርስቲያን ከፖለቲካ በላይ ነች፣ ከኢኮኖሚ በላይ ነች፣ ከባህላዊ ነገር በላይ ነች። ከየትኛው ጉዳይ የኢየሱስ የሆነ ሰው ወገን የለው፣ ዘር የለው። ይሄን ወቅ የጌታ ነኝ ካላችሁ you belong to Jesus, you belong to the citizens of heaven. የሰማይ ዜጋ ሆነን ኦልሬዲ ወደዛ ዜግነት ቀይረናል ብራዘር። ሌላ ዜግነት የለም። አንዳንዶች እንደሚያደርጉት ሄዶ ከዚህ አሜሪካን ሀገር ወይም ከዚህ አውሮፓ ከዚህ ቻይና ህንድ ሄዶ ኢትዮጵያዊ ሰብስቦ ናይጄሪያን ሰብስቦ አገልግሎት የሚመለሰው አይነት አይደለም። ያ ውሸት ነው። ሰዎች ኦፖርቹኒቲ ስላገኙ የሚያደርጉት ጉዳይ ነው። እግዚአብሔር ሰዎችን ከጠራ ለነገድ፣ ለቋንቋ፣ ለህዝብ፣ ለወገን ነው። ስለዚህ ቤተክርስቲያን ወይም ክርስትና ቢዮንድ ካልቸር ነው፣ ቢዮንድ ትራዲሽን፣ ቢዮንድ ካስተም። ይህ ከሆነ የቁልቁለት ጉዞ ያበቃል። እግዚአብሔር የቁልቁለትን ጉዞ ከህይወታችን ያበቃል። አሜን። ኢየሱስ ጌታ። አሜን። ምድራዊ ነገራችሁ እንዲስተካከል ከፈለጋችሁ የእውነት ልንገራችሁ፣ አስቀድማችሁ የእግዚአብሔርን ነገር ፈልጉ። አስቀድመሽ የእግዚአብሔርን አጀንዳ ፈልግ፣ የእግዚአብሔርን መንግስት ፈልግ፣ የእግዚአብሔርን ጉዳይ አስቀድም። እግዚአብሔር የምድሩን ነገር ካላስተካከለ እኔ ተጠያቂ ነኝ። ኢየሱስ ጌታ። ሰው አስራት ለመስጠት እንኳን በቤተክርስቲያን ውስጥ አስራት ለመስጠት እየተንቀጠቀጠ ይሰጣል። ዋይ ምድር ይዛለች። ከአንድ ጓደኛዬ ጋር ትናንትና ያወራው ነበርና አውሮፕላን ጣቢያዎች፣ የአውሮፕላን መንደርደሪያ ማኮኮቢያ ስፍራዎች ብዙ ጊዜ ወደ ወንዝ ሀይቆች ባሉበት አካባቢ ቢሆን ይሻላል ብሎ እዛ አካባቢ ይሰራል። why does they do that? የምን ያንን ያደርጋሉ የሚለውን አሳምፕሽን ከልጁ ጋር የተወያየ ለካ አውሮፕላን ከተንደረደረ በኋላ እዛ ጋር ሀይቅ ካለ ሀይቁ ለምሳሌ 100 ሜትር ርቀት ካለው የግራቪቲ የመሬት የስበት ግራቪቲ እዛ ውሃው ላይ እየቀነሰ ይላል። ምክንያቱም መሬት ላይ ነው ስበቱ ከፍ የሚለው፣ ከባህር ጠለል በታች ያለው ስበት ዝቅ ያለ ስለሆነ አውሮፕላኑ ያንን በቀላሉ ማሸነፍ ይችላል። አንዳንድ ደረቅ ቦታዎች ላይ ወደ ሰመን ወደ ኮምቦልቻ አካባቢ ትራቭል አድርጌያለሁ ተጉዣለሁና እዛ አካባቢ ባለው ላይ በየቀኑ ፍላይቶች ይሰረዛሉ። ለምንድን ነው ሲባል አየሩ ሁኔታ፣ የነፋሱ ሁኔታ፣ የምናምኑ ይባላል። ለምን ግራቪቲውን ወይ ፕሬሸሩን መቀነስ የሚችል አንድ መሳሪያ ስለሌለ ማለት ነው። ኢየሱስ ጌታ። መንፈስ ቅዱስ በሰው ህይወት ውስጥ መንቀሳቀስ ካልጀመረ የዚህ ምድር ግራቪቲ ሰዎችን ከሚጠበቀው በላይ ወደ ታች ይዘባቸዋል። ከዛ የተነሳ ሊያመጡ የሚገባቸውን ተጽዕኖ ሳያመጡ ህይወታቸው ወደ ቁልቁለት እየወረደ ይሄዳል። ዛሬ የሚነግራችሁ ጉዳይ ነው ወገኖች። ኢየሱስ ጌታ። ሰዎች ከምድራዊ አስተሳሰብ ወደ ላይ የመውጣት ማንነት ግዴታቸው፣ ከማህበረሰብ ከባህላዊ ነገር ወጣ ብሎ ማሰብ ግዴታ። ክብር ለኢየሱስ ይሁን። ህንድ ሀገር ከሄዳችሁ እናንተ የክርስቶስ እስከሆናችሁ ድረስ ህንዳዊ ናችሁ። የክርስቶስ የሆነ በየአገሩ የዛ ሲቲዝን ነው የሚሆነው። ለምን? ሲቲዝን ኦፍ ሄቨን ወይ የሰማይ ዜጋ የሚባል ሰው አለ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ለዚህ ነው ሐዋርያ ጳውሎስ ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል አለ። እስቲ በእኔ ክርስቶስ ይኖራል ብሎ ባካ። ኢየሱስ ክርስቶስ ጌታ። በእኛ የሚኖረው ኢየሱስ በእኛ ህይወት ውስጥ ለውጥ ማምጣት ይፈልጋል። ቁልቁለት እንዴት ይጓዛል ሰው? አንዳንዶች በጭቃ እንደሚጓዙ ኢየሱስ ጌታ። ራእይ ያየው እዚህ ማለዳ ላይ እየጸለይኩ ነበርና ራእይ ያየው እየሳቁ ነበር። ለትራድ እየሳቁ ራእዩን አያው። ራእዩ ያሳቀኝ። ሰዎች የእግዚአብሔርን ክብር ወደ ማየት ለበል ካልደረሱ ህይወት የተበላሸ ነው። ህይወት ሃይማኖት ነው። ቤተክርስቲያን ሃይማኖት አይደለችም። የክርስትና ህይወት እውነት ሃይማኖት አይደለም። ይሄን ነገራችሁ ማንም ሐዋርያ ጳውሎስ ለዚህ ነው ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሮ ነበር። ለእውነት እንዳትታዘዙ ምን ያደርጋል? ትራዲሽን ውስጥ ያስገባና ቀጥሎ ያለው ጉዳይ ላይ ለእውነት እንዳይታዘዝ ሰው እውነት የሚባል ነገር እንዳይሰማ ያደርጋል። ተስማምቶ ማጆሪቲ ይሰበሰብና ምን ይላል? ይሄ ጉዳይ እውነት ነው ይላል። ኢየሱስ ጌታ። ኢትዮጵያ ውስጥ አፍሪካ ውስጥ ያለ ችግር ነው። እውነት ይሄ ነው ብሎ ማጆሪቲ ተሰብስቦ የተስማማውን ሰው እየተከተለ ዘመኑ ይጨርሳል። እውነት ማጆሪቲ ስለተስማማ እውነት አይሆንም። እውነትን እውነት የሚያደርገው አንድ እውነት አለ፣ ኢየሱስ ክርስቶስ ነው።
ሁሉም ተሰብስበው እውነት ነው ካለ ሰዎች እውነትን እንዳይታዘዙ ልባቸው ተዘግቷል። ወገኖች ለምንድን ነው እውነትን መታዘዝ ያቃተን? እውነትን የማይታዘዝ ሰው ጉዞ ቁልቁለት ነው። ከዚህ ቀን ጀምሮ በጌታ በኢየሱስ እንደ እግዚአብሔር ሰው እናገርባችኋለሁ። የቁልቁለት ጉዞ ለእውነት የማትታዘዙበት ህይወት ከዚህ በኋላ ማብቃን አገኘ። ምዕራፉ ተቀየረ። በኢየሱስ ስም ባንተ ላይ ከዚህ በኋላ አይሰራም። ባንተ ላይ አይሰራም በጌታ በኢየሱስ። ኧረ ኢየሱስ ጌታ። እውነት እንዳይታዘዙ፣ ለእውነት አይታዘዙ። እውነት ኢየሱስ ነው። ኢየሱስ ክርስቶስ ያዘዘው ህግና ስርዓትን ሰዎች እንዳይታዘዙ ሙሉ ነገርን ዘግተው ሰዎች እልከኞች፣ ውሸትን ተናጋሪዎች፣ ለጓደኛ ውሸት፣ ለወንድም ውሸት፣ ለአባት ለእናት ውሸት፣ ለሚሰራው ውሸት፣ በመስሪያ ቤት ውሸት። እንዲያው በዚህ ምድር ያለው ነገር ነው ነገር በእግዚአብሔር እውነት ለራሳቸው እውነት አይናገሩም። ለእውነት አይታዘዙም። እውነት ኢየሱስ ነው። ወገን እኔ እውነት ነኝ። ኢየሱስ ያለው ሰው እውነትን ነው መናገር ያለው፣ እውነትን ነው መኖር ያለው። የውሸት የኖርን የእውነት እንዳንሞት መጠንቀቅ። ኢየሱስ ጌታ። የእግዚአብሔርን እውነት ማወቅ ለእውነት እንዳይታዘዙ ዝም ብሎ ትንዝዝ ብሎ ሰዎች ይላል። ፓራላይዝ ነው ኢኮኖሚካ ሪሊጂየስ ራዘር ስፒሪቹዋል ፓራላይዝ፣ የመንፈሳዊ ህይወት ፓራላይዝ። በጌታ በኢየሱስ ስም ከህይወታችን ላይ የተሰበረ ይሁን። ከዚህ ቀን ጀምሮ ለኔ የተናገረኝ የሰራዊት ጌታ እግዚአብሔር ነገሮችን ወደ መልካም ያመጣል። በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ። አብዛኛው ሰው ነገሮችን ሲጀምር በመንፈስ ጀምራል። ትዳር ሲጀምር በመንፈስ ይጀምራል። ንግስ ሲጀምር በመንፈስ ይጀምራል። ትምህርት ሲጀምር በመንፈስ ይጀምራል። ከዛ መሀል ሲደርስ የሆነ ነገር ሲያንገጫግጨው ስጋን ጨመር አድርጎ መጓዝ ይፈልጋል። ነው የሚጀምረው በመንፈስ ከሆነ የሚፈጽመው በመንፈስ ነው። ኢየሱስ ጌታ። የእስራኤል ህዝብ ሙሴ የእግዚአብሔርን ህልውና ከተናገረ በኋላ በፈርዖን ፊት የእግዚአብሔርን ክብር ከገለጠ በኋላ ወደ ከፍታ እንጓዙ ሲገባቸው ሙሴ ወደ ከፍታ ወጥቶ ሲመጣ እነሱ ወደ ቁልቁለት ወርደዋል። ወረድ ተንሸራተው ወድቀዋል። ሌሎችን አማልክት የተከተሉ። ዛሬ ምንድነው እየተከተልን ያለነው? ጣዖት። what is hidden behind? የተሰወረ ነገር ወገኖች ዝም ብሎ አይደለም። መንፈስ ቅዱስ ዝም ብሎ አይነን አያመጣም። እርግጠኛ ነኝ በእኔ ህይወት የሆነ ነገር አይቷል፣ ባንቺ ህይወት አይቷል። ቁልቁለት መጓዝ ከዚህ በኋላ አበቃ በጌታ በኢየሱስ። የቁልቁለትን ጉዞ የሚያበቃ የአብርሃም የይስሐቅ የያዕቆብ አምላክ የሰራዊት ጌታ እግዚአብሔር አለ። ስለዚህ እስራኤላውያን ሙሴ ከሲና ተራራ ሃሌሉያ ታንክ ዩ ጂሰስ ኦ አሜዚንግ ግሎሪ ብሎ ከአርባ ቀን በኋላ የእግዚአብሔርን ታቦት ተሸክሞ እንዲህ አቅፎ ወደ መሬት ሲወርድ ሰው እየጨፈረ ነው። ሰው ርኩሰት እየሰራ ነው። የማይጠበቅ ግብረ ሰዶምን እየፈጸመ ነው። የማይጠበቁ ጣዖታትን እያመለኩ ነው። ጀግና የእግዚአብሔር ሰው 40 ሌሊት ዋጋ የከፈለበትን ጉዳይ ሳይበላ ሳይጠጣ ነው። 40 ሰዓት ጾመን ጠውለግን የምንሰዎች እኛ ደካሞች። ነገር ግን እግዚአብሔር በመንፈሱ በኩል ያጸናው ያ ሰው ክብሩን የእግዚአብሔርን ክብር ይዞ መጥቶ ድሮፕ አደረገ። ህዝቡ ቁልቁለት የተጓዘ ህዝብ ቁልቁለት ከተጓዘ መሪ ወደፊት ሊጓዝ አይችልም። መሪን ይዞ ነው የሚወርዱት። ሙሴን ይዞ ወረዱ። ለምን? ታቦቱ ታለ ከሞን ብራዘርስ ይሄ ቀላል ነገር እንዳይመስላችሁ። ሙሴ እንደዛ ማድረግ አልነበረበትም። ቢያንስ ታቦቱን አንድ ቦታ አስቀምጦ ሌላ ቅጣት ይዞ መጣ ሲችል እሱ የከወጣበት ከፍታ አወረዱት። ድሮፕ አደረገው። በእግዚአብሔር እጅ የተጻፈን ታላቅ ነገር። ኢየሱስ ጌታ። ዛሬ እግዚአብሔር በእውነት ለእውነት እንድንታዘዝ እንዲርዳ። ለእውነት መታዘዝ። እውነት በምድር ላይ የለም። እውነት ኢየሱስ ነው። ኢየሱስን የሚከተሉ የእውነት መኖር አለባቸው። እውነትን መናገር አለባቸው። እውነትን መተግበር አለባቸው። የእውነትን አካሄድን መለማመድ አለባቸው። በህይወታቸው ዘመን ወደ ማይለመድ ወደ እግዚአብሔር እውነት ራሳቸውን መገስገስ አለባቸው። ኢየሱስ ጌታ። እውነትን እንዳይታዘዙ ይህንን ማንነት ማለት ነው። ከዛስ በስጋ ጀምረው በመንፈስ ጀምሩና ጉዞ በስጋ መጨረስ አደገኛ ነገር። በመንፈስ የጀመራችሁትን ጉዳይ ተውት። መንፈሳዊ ይሁን። መከራ አለ። ፔንፉል ነው የሚሰሙት የሚታዩት። ኦ ማይ ጉድነስ ምን ኃጢአት ሰርቼ ነው በዚህ የማልፈው የምትሏቸው? የሆነ ነገር ሰርቻለሁ። አይ ይሄማ ጉዳይ እንዲህ ባደርግ ነው ወይ በልጅነት ኃጢአት ሰርቻለሁ ወይ በጉልምስና እንዲህ ሰርቻለሁ ወይ በወጣትነት እንዲፈጽም ያለ ብላችሁ በጣም የምታሰላስሉት ጉዳይ ይኖራል። ኖ በመንፈስ የጀመራችሁትን ጉዳይ በመንፈስ ጨርሽ።
ጀምረው በስጋ የሚጨርሱ ሰዎች በስጋ ጀምረው በስጋ ከሚጨርሱት የባሰ ቅጣት ይቀበላል። ይሄን ወቁ። በስጋ ጀምሩት መጀመሪያው ስጋዊ ናቸው፣ ሲጨርሱም ስጋዊ ናቸው። ይሰርቁ የሚከሳቸው የለም፣ ቢዋሹ የሚከሳቸው የለም። በመንፈስ የጀመርናቸው ጉዳዮችን ግን እግዚአብሔር የማይዋሽ የማይዘበት ስለሆነ እውነትን በመናገር እንጨርሰው። ያለዚያ መንፈሳዊ ህይወታችን ሽቁልቁል ወይም ወደታች ወደ ቁልቁለት እየወረደ ይሄዳል። አልፎ የሚያድን የእግዚአብሔርን አጀንዳ በህይወታችን እንዲገለጥ ካስፈለገ let you see that part ያንን እውነት ያንን ማንነት ማየት ያስፈልጋል። ስለዚህ የቁልቁለትን ጉዞ እንዲያበቃ ሰዎች የእውነትን በመታዘዝ መጓዝ አለባቸው። ሃሌሉያ! ኢየሱስ ጌታ ነው። ሌላው የፍቅርን ህይወት መኖር አለባቸው። እዛው ምዕራፍ 2 ላይ ከቁጥር 20 ካለው ላይ ምን ይላል? በወደደኝና ስለኔ ራሱ በሰጠ በእግዚአብሔር ልጅ ላይ ባለ እምነት የሚኖረው ይልና ስለ ፍቅር ያወራል። ኢየሱስ ክርስቶስ በወደደን ፍቅር መኖር ያስፈልጋል። የቁልቁለት ጉዞ እንዳይሆን በህይወታችን የፍቅርን ጉዞ እንኖር። ኢየሱስ ክርስቶስ ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም። የፍቅርን ህይወት የሚኖሩ ከቁልቁለት ጉዞ በትክክል ወደ ከፍታ መራመድ ጀምረዋል ማለት ነው። በመስቀል ላይ የተሰራው የኢየሱስ ስራ የፍቅር ጉዞ። የፍቅርን ህይወት እኖራለሁ በሉ። የፍቅርን ህይወት እኖራለሁ በሉ ለራሳችሁ ሆኖ የፍቅርን ህይወት እኖራለሁ በሉ። የፍቅርን ህይወት የሚመኖር ወደ ከፍታ የመውጣት ማለት ነው። በኢየሱስ ክርስቶስ ባለው ፍቅር ስለኛ በተከፈለው በክርስቶስ ፍቅር እውነት መኖር መጀመር ማለት የለውጥን ህይወት የለውጥን ጉዞ መጀመር ማለት ነው። ኢየሱስ ክርስቶስ እኛን እንደወደደን ባልንጀራህን እንደራስህ ውደድ፣ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይል አፍቅረው ውደደው የሚለው ቃል ባልንጀራህን እንደራስህ ውደድ የሚል ቃል ያ ቃል በህይወታችን ትርጉም ካገኘ ወደ ከፍታ ይወጣል ማለት ነው። ኢየሱስ ጌታ ወደ ታች ሰዎች እንዲያሽቆለቁሉ ያደረገው ጉዳይ የክርስቶስን የመስቀል ስራ ያ የፍቅርን ዋጋ እንዲረሱ አደረገ። እግዚአብሔርን በሃይማኖት በኩል ለማወቅ ጥረት አደረጉ። በሆነ ተቋም በኩል በሆነ ጉዳይ ላይ ለማወቅ ጥረት ሲያደርጉ ያ የከፍታ ህይወት ጠፋና ከነሱ ህይወት ሽቁልቁል መጓዝ ጀመሩ። ዛሬ ብለክራችሁ ነው የፍቅርን ህይወት ከዛሬ ጀምሮ ተለማመዱ። እግዚአብሔር በማይጠበቅ ከፍታ እናንተን ያራምዳችኋል። ራሱን የሚገልጥበት እውነት ፍቅር የሚባል ኢንግሪዲየንት ነው። ያ ንጥረ ነገር በህይወታችሁ ላይ የሚሰራ ይሆናል። ኢየሱስ ጌታ። እስቲ ከወንድሙ ከጎናችሁ ያለው ሰው የፍቅርን ህይወት ተለማመድ በሉት። ኢየሱስ ጌታ። ሌላው ጉዳይ ልንገራችሁ፣ ቁልፍ ጉዳይ ሰዎች ኢየሱስ ጌታ ስለ ክርስቶስ መከራን ለመቀበል ያላቸው አተያየት እጅግ ከባድ ነው። ስለ ክርስቶስ መከራን ለመቀበል ፈጽሞ አይፈልጉም። ስለ ክርስቶስ መከራን ለመቀበል የሚፈልግ ሰው ራሱን መካድ አለበት። ራሱን ስክድ ለዚህኛው ምድር ህይወት ምናልባት ዝቅ ያለ ይመስል ይሆናል። ነገር ግን በእግዚአብሔር ኃይልና በመንፈሳዊ ዓለም ከፍታው እየጨመረ ይሄዳል ማለት ነው። ኢየሱስ ጌታ። የክርስቶስን መስቀል ይሸከማሉ ብሎ መስቀሉን የተሸከሙት ወደ ከፍታ እየተጓዙ ነው። ለዚህ ነው ጌታ ኢየሱስ መስቀል ተሸክሞ ወደ ጎልጎታ የወጣው። ብዙ ሸለቆች አሉ። ሸለቆ ላይ መሰቀል ይችላል። ዋይ ለኛ ፓራብል ነው፣ ምሳሌ ነው። መስቀሉን የተሸከመ ሰው ወደ ከፍታ ነው የሚሄደው። ለምን? እግዚአብሔር ለሰው ልጆች የመደበላቸው ያ መንፈሳዊ ከፍታ አለ በመስቀል በኩል ለሰዎች የሚገለጥ። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። መስቀሉን ተሸክሞ የሚሄድ ሰው ከቁልቁለት ጉዞ ወደ ከፍታ ጉዞ ጀምሯል ማለት ነው። የጠላትን ስራ የዲያብሎስ ስራ አዳም በሰራው ኃጢአት ምክንያት ሰዎች ምድር ላይ የወደቁበትን ያሽቆለቆላቸውን ስራ ያፈረሰው በመስቀል ላይ የተሰራው ስራ ነው። ለዚህ ነው ቆሮንቶስ መጽሐፍ ላይ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ምንድን ነው? የእግዚአብሔር ኃይል ነው። ኃይል የመታደስ ምስጢር ነው መስቀል መሸከም። መከራን ስለ ክርስቶስ መቀበል፣ ስለ ወንጌል መስቀል መከራን መቀበል፣ ስለምናውቀው ጉዳይ ስለማናውቀው ጉዳይ መከራን ተቀብለን ወደፊት መጓዝ ዓላማው ምንድን ነው ብትሉት ወደ እግዚአብሔር ከፍታ መውጣት ነው። ኢየሱስ ጌታ። እግዚአብሔር ፈቅዶ በመስቀል መከራ ውስጥ የሚያልፉ ሰዎች እንዲጠፉ አይደለም የእግዚአብሔር አጀንዳ፣ እንዲሰሩና ወደ ከፍታ እንዲወጡ ነው። ለዚህ
ነው ጌታ ኢየሱስ መስቀል ላይ በተሰቀለ ጊዜ ከሞት ብራዘርስ ወንድሞቼ ይሄን ነግራችሁ መስቀል ላይ ተሰቅሎ እያለ ጨለማው ፀሐይ ብርሃን መስጠት አቆመች ታላቅ ምድር መናወጥ ሆነ የቤተ መቅደስ መጋረጃ ተቀደደ ታላቅ የእግዚአብሔር ክብር ምድር ላይ ወደቀ የሚያሰራ የእግዚአብሔር ክብር ሕያው የሆነውን እግዚአብሔር የገለጠበት ለካ የመጨረሻው በምድር ላይ የሚሆነው ነገር መላው ዓለም ጨለማ ማድረግ የሚችል ጌታ ነበር ምድር ላይ ነበር የመጨረሻው ክብር የሚገለጥበት ሰዎች መስቀልን ተሸክመው ከክርስቶስ ጋር ሲጓዙ ኢየሱስ ጌታ ከመስቀሉ ስራ ስለ ክርስቶስ ስለሚቀበሉት መከራ የሚሸሹ ወገኖች የእግዚአብሔርን ከፍታ ማየታቸው እና መስቀሉን ተሸክመው የሚሄዱት ነው እግዚአብሔር ከፍታ ላይ ማውጣት የሚፈልገው ያ የእግዚአብሔር ሐሳብ ነው የእግዚአብሔር አጀንዳ ነው ሌላው ቁልፍ ጉዳይ እምነት ነው ከእግዚአብሔር ጋር በእምነት መጓዝ ለዚህ ነው በእግዚአብሔር ልጅ ላይ ባለኝ እምነት የሚኖረው ይላል በእምነት የሚኖሩ በከፍታ ይወጣሉ ዛሬ I want to lift up your faith እምነታችሁ ወደ ላይ እንዲነሳ ፈልጋለሁ በጌታ በኢየሱስ ክርስቶስ ስም የሽቁልቁል ጉዞ የቁልቁለት ጉዞ ማብቃው በእምነት የሚጓዙ ጀግኖች ናቸው ለዚህ ነው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም በእምነት የሚጓዙትን ኖ ብሎ እኛው ልክ አይደለም ያኛው ኖ ውሸት ነው ጠላት የሚያወራው ብሎ በእምነት ከእግዚአብሔር ጋር የሚጓዙትን እግዚአብሔር ወደ ከፍታ ያወጣቸዋል ኃይላቸውን በማደስ ከፍታን ያስረግጣቸዋል የእምነት ጉዞ ይህ ነው for example ለምሳሌ ንስር ከወሰዳችሁ ሁሉ ጊዜ ከፍ ባለች ቁጥር የሆነ ነገር ያጋጥመኛል ብላ አሰጋ ታምናለች ትተማመናለች በአቅሟ ትተማመናለች በጉልበቷ የትኛው ግልገል ካገኘች ካየች ቁንጭ ትልበትና እፍን አርጋ ይዛ ወደ ላይ ትነሳለች አቅም አላት ጉልበት አላት እምነት አላት መተማመን አላት that's why መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር ይወጣሉ የእምነት ኃይል የሚባል ኃይል በእምነት የሚጓዙት ከሽቁልቁል ጉዞ ወይም ከሚወድበት ጉዞ ማብቂያ አግኝቶ ወደ ከፍታ መውጣት ይጀምራል የእምነት ኃይል ብሎ ባካችሁ ከጎን ያለ ሰው የእምነት ኃይል ነው የእምነት ኃይል ያስፈልጋል እምነት ሰዎችን ከወደቁበት ወደ ላይ የሚያነሳ መንፈስ ቅዱስ ኤልስ ያመጣ የእውነት ያላችሁ በዚህ ምሽት እግዚአብሔር ከቁልቁለት ጉዞ ወደ ላይ እንዴት እንደሚያወጣችሁ እንዳወጣችሁ ትመለከታላችሁ ቤተክርስቲያን ከወደቀችበት ቁልቁለት እንዴት ወደ ላይ መነሳት እንደምትጀምር ይውል ሲዳት ኢየሱስ ጌታ አሜን ፖለቲካ ቤተክርስቲያን ላይ ይመራ ዘረኝነት ቤተክርስቲያን ሊመራ አይችልም እንትና አይችልም ቤተክርስቲያን የምትመራው የቤተክርስቲያን ባለቤት መንፈስ ቅዱስ ሰው አይደለም መንፈስ ቅዱስ በሚመራት ጊዜ ነው ከፍታው እውነት የሚሆነው ኢየሱስ በሷ ላይ ሲነግስ ነው ያኔ ነው የቤተክርስቲያን ከፍታ እምነት የሚባል ጉዳይ አለ ወገኖች ሁኔታ አይታችሁ አትፍገመገሙ ሁኔታ አይታችሁ ፍራስትሬት አታድርጉ እግዚአብሔር በእናንተ ህይወት ላይ ያቀደው ያንን አጀንዳ ሳይፈጽም መቼም ቢሆን አትሞቱ መቼም ቢሆን አትጠፉ እግዚአብሔር ያንን ጉዳይ በእናንተ ላይ ይሰራል ኢየሱስ ክርስቶስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን ወደ ከፍታ ለመጓዝ የመጨረሻው ቅድስናን ተለማመዱ ቅድስና የእግዚአብሔር ባህሪ እኔ ቅዱስ ነኝና ቅዱሳን ሆኖ ይሄ የእግዚአብሔር ቃል እግዚአብሔር ቅዱስ በሐሳብ ቅዱሳን ሆኖ በተግባር ቅዱሳን ሆኖ በአካል ቅዱሳን ሆኖ የተቀደሰ ማንነት በሰዎች ህይወት ውስጥ የሚታይ ለውጥን የሚያመጣ ይሆናል እግዚአብሔር በቅዱሳን ህይወት ውስጥ የሚሰራውን ትልቁን አጀንዳ ሳይሰራ ያልፋል ስለዚህ ከዚህ ቀን ጀምሮ እግዚአብሔር በእናንተ ህይወት ላይ የቁልቁለትን ጉዞ በጌታ በኢየሱስ ስም ያበቃል እግዚአብሔር በእርግጠኝነት ምነግራችሁ መንፈስ ቅዱስ ድምፅ ሰጥቶኛል ለሰብካችሁ አልቆምኩም እኔ እውነቱን የእግዚአብሔርን ድምፅ ነግሬያችኋለሁ የቁልቁለት ጉዞአችሁ ያበቃል መንፈሳዊ ህይወታችሁ በቁልቁለት አይጓዝም ምድራዊ ህይወታችሁ በቁልቁለት አይሆንም የሰራዊት ጌታ እግዚአብሔር ለብዙ ዘመናት ለረጅም ዓመታት ቁልቁለት የተጓዛችሁበት ዘመንን ያበቃል በኢየሱስ አሜን